ሰላም ወደ ዚህ ቻናል ተከታታይ በጣም አሪፍና ምርጥ ቪዲዮ ይዤላችሁ መጥቻለሁ። አብዛኞቻችሁ እንዴት ነው ቲክቶክ ሞኔታይዝ አድርገን ወይም ደግሞ ፎርሙ ሞልተን ገንዘብ ቲክቶክ ላይ በምንለቀው ቪዲዮ ላይ ገንዘብ መስራት እንችላለን የሚል ጥያቄ አብዛኞቻችሁ ስትጠይቁኝ ነበር። በጣም ቀላል በሆነ መንገድ እንዴት አድርገን ቲክቶክ ላይ ገንዘብ መስራት እንደምንችል በ4-5 መንገድ አብረን ማየት እንችላለን። ቲክቶክ ላይ ገንዘብ ለመስራት ምንድነው የሚያስፈልገን? ሞኔታይዜሽን የት ሀገር ነው ላይ ነው የሚፈቀደው? ሞኔታይዜሽን ዋናው ሞኔታይዜሽን የሚፈቀድበት ሀገር ትንሽ ሀገር ላይ ነው፣ ግን እኛ በምንለቀው ቪዲዮዎች ገንዘብ መስራት እንችላለን። ሞኔታይዜሽን ዋናው ሞኔታይዜሽን የሚፈቀደው ዩናይትድ ስቴትስ፣ አሜሪካን፣ ዩኬ፣ ፍራንስ፣ ጀርመኒ፣ ስፔን እና ኢታሊ ላይ ነው የሚፈቀደው። ሞኔታይዜሽን ህጉን ካሟላችሁ ሞኔታይዝ አድርጋችሁ ገንዘብ መስራት የምትችሉት ማለት ነው። ግን በጣም በቀላል መንገድ እዛው ቲክቶካችን ላይ በምንለቀው ቪዲዮ የትም ሀገር ሆነን ገንዘብ መስራት እንችላለን። በጣም ቀላል ነው፣ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ እስከ መጨረሻው አብራችሁን ቆዩ እያልኳችሁ እንግዲህ ቲክቶክ ላይ በመግባት አብረን እናያለን። ቲክቶክ ላይ እንዴት ነው ገንዘብ መስራት የምንችለው? ሶስቷን መስመር በመጫን ክሬተር ሴንሰስ የሚለውን በመጫን ወደፊት እንሄዳለን። 10,000 ሰብስክራይበርስ ስሞላ እንግዲህ ከትንሹ ወደ ትልቁ እንሄዳለን። ሞኔታይዜሽን ስር 4 ነገሮች አስቀምጦልናል። አሁን ከነገርኳችሁ ሀገር ውጭ ከሆናችሁ በተለይ ሲሪየስን አብረን እናያለን። ከሲሪየስ እንዴት ገንዘብ መስራት እንደምንችል። ሲሪየስ እንግዲህ እዚህ ቪዲዮውን ቲክቶክ ላይ መጫን አትችሉም። ከቲክቶክ ወጣ ብለን ነው መጫን የምንችለው። የመጀመሪያውን ቀለል ካለው ስንጀምር ግን ቪዲዮ ጊፍት ነው። ቪዲዮ ጊፍት 10,000 ስትሞሉ ቪዲዮ ጊፍትን ኦን ታደርጋላችሁ። ሰው ጊፍት ይሰጣችኋል ቪዲዮ ላይ። ያ ጊፍት እንደ ገንዘብ ሆኖ ይመጣላችኋል። ፔይፓል ላይ በማስገባት ገንዘቡን ታወጣላችሁ ማለት ነው። ቪዲዮ ጊፍት በዛ መንገድ ገንዘብ መስራት እንችላለን። እንዲሁም ሰብስክሪፕሽን አለ። ሰብስክሪፕሽን ላይም እንዲሁም ገንዘብ መስራት እንችላለን። ሰብስክሪፕሽን ክሬት እናደርጋለን። ሰብስክሪፕሽን ጎላችንን እንዲሁም ስንት መክፈል እንደሚፈልጉ ሰብስክሪፕሽን ታይትል አለ፣ የተለያየ ነገር እሱን በመሙላት ላይቭ ስንገባሚ ቢሆን ወይም ደግሞ ፕሮፋይላችን ስር ገብተው ጆይን ካደረጉም በዛ በሰብስክሪፕሽን ገንዘብ ማግኘት እንችላለን። ላይቭ ጊፍት አለ። ላይቭ ጊፍትም ላይቭ ስንገባ ጊፍት ላይቭ ላይ ከተሰጠ ያ ጊፍት ወደ ፔይፓላችን በመላክ ማግኘት እንችላለን ማለት ነው። ግን ትልቁ ነገር ዛሬ አብረን የምናየው ሲሪየስ የሚለው አዲሱ የቲክቶክ ገንዘብ ማግኛ መንገድ ነው። ሲሪየስ እንግዲህ ቪዲዮ መሸጥ እንችላለን። እዚሁ ቲክቶክ ላይ የፈለግነውን ቪዲዮ ክሬት እያደረግን ሰውን የሚያስፈልጉ ቪዲዮዎችን ወይም ደግሞ ቢዝነስም ከፈለጋችሁ እዚሁ ቲክቶክ ላይ ያን ቢዝነስ ክሬት እያደረጋችሁ መሸጥ ትችላላችሁ ማለት ነው። ክሬት ሲሪየስ ላይ ስንገባ በዚህ መልኩ ያመጣልናል። ቪዲዮውን ግን እዚህ ጋር አፕሎድ ማድረግ አንችልም። ምክንያቱም እዚህ ጋር ክሬት ብቻ ነው፣ ሲሪየስ ክሬት ብቻ ነው ማድረግ የምንችለው። የፕላስ አይኮኗን በመጫን ወደፊት እንሄዳለን። ክሬት አድርገን ወደ ኢንተርኔት በመሄድ አፕሎድ ማድረግ ነው የሚኖርብን። እንዴት አፕሎድ እንደምናደርግ ቪዲዮውን መጫን እንዳለብንም አብረን እናያለን። የፕላስ አይኮኗን ተጭነን ስንሄድ ታይትል፣ ዲስክሪፕሽን እንዲሁም 4 ማዕዘን ፎቶ ማስገባት ይኖርባችኋል። እዚህ ጋር ስማችንን እንጽፋለን ማለት ነው፣ መሸጥ የምንፈልገውን ቪዲዮ ለማስገባት ማለት ነው። ታይትል ወይም ደግሞ ርዕሱን እዚህ ጋር እናስገባለን። ከዛ ዲስክሪፕሽን ቦክስ ላይ ሰፋ አድርገን ስለምን ምን መሸጥ እንደምንፈልግ ወይም ደግሞ ስለምን እንደሆነ እዚህ ጋር ሰፋ አድርገን ሞር ስለ ጉርሱ ወይም ደግሞ መሸጥ ለሽያጭ ያቀረብነውን ነገር ምን እንደሆነ ሰፋ አድርገን እዚህ ጋር መጻፍ እንችላለን ማለት ነው። እሱን ካደረግን በኋላ እንግዲህ ታይትል ከጻፍን በኋላ ርዕሱን እንዲሁም ዲስክሪፕሽን ቦክስ ላይ ሰፋ አድርገን ስለ ጉርሱ ኤክስፕሌን ካደረግን በኋላ ከታች ከቨር ፎቶ አለ። ከቨር ፎቶ 1200 በ1200 ወይም ደግሞ ስኩዌር መሆን አለበት ፎቶ። የፕላስ አይኮኗን እንጫናለን፣ ፎቶ እናስገባለን ማለት ነው። ከቨራችንን እናስገባለን። ፕላስ አይኮኗን በመጫን አፕሎድ አለ። አፕሎድን በመጫን አንድ ፎቶ እናስገባለን። የፈለግነውን ፎቶ እናስገባለን። ስለ ጉርሱ ቢሆን አሪፍ ነው። እኔ ግን ለትምህርት ስለሆነ ሴቭ እናደርገዋለን። ሴቭ ካደረግነው በኋላ ፕራይስ በስንት እንደምንሸጥ ከታች ያስቀምጥልናል። ፕራይሲንግ ኤንድ ፔይ አውት አለ ከስር። ፕራይሲንግ ኤንድ ፔይ አውት ስር ሰሌክት ፕራይስ የሚለውን በመጫን ሰሌክት ፕራይስ የሚል እዚህ ጋር አንድ ላይን አለልን። ይሄን ላይን በመጫን በስንት እንደምንሸጥ መሸጥ እንደምንፈልግ እዚህ ጋር ሰሌክት እናደርጋለን። $1፣ $2፣ $7፣ $15፣ $20 የፈለግነው ሰሌክት እናደርጋለን ማለት ነው። $4 ከምናምን ሰሌክት አደረኩኝ። ታች ላይ ሰሌክት ዲስካውንት አማውንት አለ። ሰሌክት ዲስካውንት አማውንትን በመጫን ዲስካውንት ወይም ደግሞ ቅናሽ ማድረጊያ ዋጋውን ደግሞ እዚህ ጋር እንሞላለን። አንዱን እንመርጣለን ማለት ነው።
እዚህ ጋር ሰሌክት ዲስካውንትን ከመረጥን በኋላ እንግዲህ በዚህ መልኩ ከሞላን በኋላ ፎርሙን ካስተካከልን በኋላ ከስር ኔክስት የሚል እናገኛለን። ኔክስትን በመጫን ወደፊት እንሄዳለን፣ ወደፊት ይወስደናል ማለት ነው። ኔክስትን ስንጫን እዚህ ጋር ኮፒ ማድረግ ይኖርብናል። you created a new series you'll need to upload your video on tiktok.com series ኮፒ ሊንክ የሚለውን በመጫን ኮፒ እናደርገዋለን። ኮፒ ካደረግን በኋላ እንግዲህ ሊንኩን ጎቲት በማለት ወደ ኋላ እንመለሳለን። ችግር የለውም ጨርሰናል ማለት ነው። ድራፍት ውስጥ ነው የሚገባው፣ ለማንም አይታይም እስካሁን። ወደ ኋላ ተመልሰ የት እንሄዳለን? ጎግል ክሮም ላይ ወይም ደግሞ ኢንተርኔት ብሮዘር ላይ እንገባለን። ክሮም ላይ ወይም ደግሞ ኢንተርኔት ብሮዘር ላይ በመግባት የፈለግነው ላይ በመግባት ከላይ ፔስት እናደርጓለን። ኮፒ ያደረግነውን ሊንክ tiktok.com/series መጻፍም እንችላለን፣ ችግር የለውም ማለት ነው። የመጀመሪያችሁ ከሆነ ጎ በማለት ወደፊት እንሄዳለን። ኢሜል እና ፓስወርድ ይጠይቃችኋል፣ ታስገባላችሁ የቲክቶክ አካውንታችሁ ማለት ነው። ይሄን ካስገባን በኋላ እንግዲህ ዴስክቶፕ ሳይት አድርጌ ላሳያችሁ በደንብ እንዲታያችሁ ማለት ነው። ፊደልም ስለሚያናንስ እዚህ ጋር ብዙም ዙም አድርጌ ያሳያችኋለሁ። በዚህ መልኩ ይከፍትልናል። አሁን ቪዲዮ መጫኛው ቦታ ደርሰናል ማለት ነው። እንዲሁም ገንዘባችንን የምናይበት ቦታ እዚህ ጋር የተለያዩ ምልክቶች አሉ። የመጀመሪያውን ስንጫን የመጀመሪያው ፔጅ ላይ እዛ ክሬት ያደረግነውን እዚህ ጋር ክሬት ማድረግ እንችላለን። ታይትል፣ ፎቶ ማስገባት እንዲሁም ኔክስት እያልን ቪዲዮ መጫን እንችላለን። እዚህ ጋር ግን እኛ ፎቶ አዘጋጅተን ስለሆነ ርዕሱንም ፕራይሱንም በስንት መሸጥ እንደምንፈልግ አዘጋጅተን ስለሆነ የሁለተኛው ምልክት እንጫናለን። ልክ የሁለተኛው ምልክት ስንጫን ያዘጋጀነው ባነር እዚህ ጋር አለልን። ከፊት ለፊቱ ማኔጅ የሚል አለ። ማኔጅን እንጫናለን። ማኔጅን ከተጫንን በኋላ እንግዲህ በዚህ መልኩ ያመጣልናል። አፕሎድ ይለናል ማለት ነው። ቪዲዮአችንን እዚህ ጋር መጫን እንችላለን። ፕራይሳችን፣ ዋጋችን፣ ሁሉ ነገሩ እዚህ ጋር አለ። ከስር ቪዲዮ ብሎ አፕሎድ የምናደርግበት ወይም ደግሞ ቪዲዮ የምንሸጠውን ቪዲዮ የምንጭንበት ቦታ ይወስደናል ማለት ነው። እዚህ ጋር አፕሎድ የሚለውን በመጫን ወደ ጋላሪያችን ይወስደናል። ወይም ደግሞ ወደ ማይ ፋይል ወይ በካሜራ መቅዳት ከፈለግን ቀድተን ቪዲዮውን በፈለግነው ዋጋ እዛ ጋር በመረጥነው ዋጋ ሰው ቪዲዮ መመልከት ከፈለገ ያ ዋጋ ከፍሎ ያን ፕራይስ እኛ ያወጣነውን ፕራይስ ከፍሎ ነው ቪዲዮውን ማየት የሚችለው ማለት ነው። ሳምፕል ከፊት ለፊት ታደርጋላችሁ፣ ቀንጨባ አድርጋችሁ። ዋናውን ቪዲዮ ደግሞ ለሽያጭ ያቀረብነው ቪዲዮ ተከፍሎ ነው ማየት የሚችሉት ማለት ነው። ከዛ በኋላ ቪዲዮን ከጫንን በኋላ ሰብሚት ከላይ ያለ ሰብሚት እናደርጓለን። ቪዲዮውን እንጭናለን። ለሁሉም ቲክቶክ ፎሎወርሳችን ወይም ደግሞ ፎሎ ላደረጉንም ለሁሉም ይታያል ማለት ነው። የተለያየ ምልክት እዚህ ጋር አለ። የዶላር ምልክቷ ስንት እንዳገኘን እንዲሁም ስንት ሰው እንደገዛን የተለያየ ነገር አለ እዚህ ጋር በቀላሉ ቪዲዮውን እየሸጥን ቲክቶክ ላይ በቲክቶክ ሲሪየስ ገንዘብ መስራት እንችላለን ማለት ነው። ስቴፑ በጣም ቀላል ነው፣ ተጠቀሙበት እያልኳችሁ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ለጓደኞቻችሁ ማድረግ አዘንጉ እያልኳችሁ በሚቀጥለው እስክንገናኝ መልካም ጊዜ